ሰላም የኤስኤም ዩቲዩብ ቻናል ተከታታዮች፣ በዛሬው ዝግጅታችን ደግሞ እንዴት በቀላሉ የዋይፋያችንን ፓስወርድ መቀየር እንደምንችል ነው የምናየው። በጣም ሲምፕል ነው። መጀመሪያ የምናደርገው ምንድነው፣ የተመቻችሁ ብራውዘር ላይ ትገባላችሁ። ለምሳሌ እኔ ክሮም ላይ ገባው። ከዛ በአንዱ ሎጊን ታደርጋላችሁ። ከዛ በኋላ ምንድነው መጀመሪያ የምናደርገው፣ በጣም ሲምፕል ነው። ይሄው የምጽፈውን ቁጥር የሁሉም ተመሳሳይ ነው ትጽፋላችሁ። አጋጣሚ ገብቼበት ስለነበረ 192.168.11 የሚለው ላይ ሎጊን ታደርጋላችሁ። ከዛን ራውተር ሎጊን ይላል። እንግዲህ እዚህ ጋር ለመቀየር ምንድነው መጀመሪያ ራውተሩ ጀርባ ላይ የኛ ራውተር እዚህ በመስሉ ላይ የምትመለከቷት ማለት ነው፣ እሱ ላይ ያለውን አድሚን እና ዩዘር ኔም እና ፓስወርድ እናስገባለን ማለት ነው። እያያችሁት ነው። ይሄንን እናስገባለን። በኔ ኬዝ ጊዜ አድሚን ፓስወርዱም አድሚን ይሆናል ማለት ነው። ከዛ ሎጊን እንለዋለን። የራውተሩ ጀርባ ላይ ያለው እንደዚህ ከገባልን በኋላ ቀጥታ የምንሄደው ምን ላይ ነው? ሴትአፕ ላይ ነው። ሴትአፕ የሚለው ላይ እንገባለን። አይታችሁታላ። እንግዲህ አሁን ስምና ፓስወርድ እንዴት በቀላሉ መቀየር እንደምንችል ነው። ሴትአፕ ላይ እንገባለን። ከዛ እዚህ ጋር ደብላን የሚለውን ላይ እንገባና ሴኩሪቲ ሁላም ማለት ነው። ሴኩሪቲ ላይ እንገባለን። ሴኩሪቲ የሚለው ላይ ስንገባ ቤዚክ ላይ በመጀመሪያ ስሙን ማግኘት ይቻላል። ቤዚክ የሚለው ላይ ሴኩሪቲ ላይ ደግሞ ፓስወርዱን እናገኛለን ማለት ነው። ሴኩሪቲ ላይ እዚህ ጋር ፓስወርዱን መቀየር እንችላለን። ቤዚክ የሚለው ላይ ስንገባ ደግሞ የዋይፋያችንን ስም መቀየር እንችላለን ማለት ነው። አሁን እንደምታዩት እዚህ ጋር ላሳያችሁ። እዚህ ጋር ይሄው ሁራ የሚለው ነው ኮኔክት ያደረገው። ሁራ ነው የሚለው አይታችሁት ከሆነ ስሙን እንቀይርና ቼክ እናድርገው። ስሙን ለምሳሌ ኤል እንበለው፣ ኤል እንበለው። ከዛን ደግሞ ሴኩሪቲውን ደግሞ ምን እናድርገው? ለምሳሌ የራሴን ፓስወርድ ለምሳሌ ምን እንበለው? አድሚን እንበለው። አድሚን አልኩት። ከዛን አፕላይ ቼንጅስ ብለው አሁን እዛ ጋር ያለው ምንድነው ሁራ የሚለውን ኤል አድርገነዋል። ፓስወርዱን ቀይረው ደግሞ 5 ፊደል አድርገነዋል 10 የነበረው። ይሄንን ቼክ እናድርገው። ይሄው እዚህ ጋር ፕሪሼድ ኪ ቫልዩ ሹድ ቢ ሴት አት ሊስት 8 ካራክተር ይላል። ኦኬ ፓስወርዱን 8 ካራክተር አድርገው ነው የሚለው። ስለዚህ እኔ ይሄንን ላጥፋውና ለምሳሌ ምን ልበለው? የራሴ ስም ልክተተው እስቲ ናትናኤል ልበለው። ናትናኤል ስንት ካራክተር ነው? 1 2 3 4 5 6 7 ኤል ልጨምርበት። ይሄው ፓስወርዱ ናትናኤል 1 ኤል አለው። መጨረሻ ላይ እንዳለ ስሞል ሌተር ነው። አይታችሁታል። ይሄው አፕላይ አልኩት። ይሄው በ19 ሰከንድ ውስጥ ኮምፕሊትሊ ይሄን ሸትዳውን ያደርግና ወይም ደግሞ ከዋይፋይ ይወጣና ከዛን ድጋሚ ሎጊን እንድናደርግ ያደርገናል ማለት ነው። እሱን እናያለን። አሁን እንደምታዩት ይሄው ከኔትወርክ ወጥቷል። ስለዚህ ዋይፋይ ጋር እንሄድና ስሙን ቀይረን የለ ይሄው እንደምታዩት ይሄኛውን ሪፍሬሽ ስንለው ወይም ደግሞ ዘግተን ስናመጣው ያጠፋዋል። አይታችሁታል። ሁራ የሚለው ጠፍቷል። አሁን ኤል ሆኗል። ከዛን አውቶማቲካሊም ኮኔክት ማድረግ ይቻላል። ኮኔክት ስንለው ፓስወርድ ቅድም የሞላሉን ይጠይቀናል። ናትናኤል ይሄው ኔክስት ስንለው ኮኔክት ያደርጋል ማለት ነው። በዚህ መንገድ በቀላሉ ይሄው ኮኔክት ብሏል። ኔትወርኩን እንትን ማለት ይቻላል ማለት ነው። የዋይፋያችንን ፓስወርድ በቀላሉ መቀየር ይቻላል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ፣ ሼር ማድረጋችሁን አትርሱ። በሌላ ፕሮግራም እስክንገናኝ ሰላም።